ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሰዓት የምንመለከታቸው የፍሎሪያን ቪርትዝ አባት ፍሎሪያን ቪርትዝ ሊቨርፑልን በመምረጡ አይጸጸቱም እያሉን ይገኛሉ። እንደዚሁም የቀድሞ የኔዘርላንድ ብሔራዊ ቡድን ተጫዋች ሚኪ ቫን ደ ቬን የቨርጅል ቫን ዳይክ ትክክለኛው ተተኪ ነው እያለን ይገኛል። እንደዚሁም ናፖሊዎች ፌዴሪኮ ኬዛን ማስፈረም ይፈልጋሉ እየተባለ ነው። በትናንትናው እለትም የተደረጉ የተለያዩ ጨዋታዎች አሉ። እነዚህንና ሌሎችንም ጨምሬ ይዤላችሁ መጥቻለሁ። እስከ መጨረሻው ቃርስ አብራችሁኝ ቆይታችሁ እንድትከታተሉ በአክብሮት ተጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች ምናመራ ይሆናል። በመጀመሪያ የምንመለከተው በትናንትናው እለት የተደረጉ የተለያዩ የዓለም ዋንጫ ማጣሪያ ጨዋታዎችን ይሆናል። በመጀመሪያ የምንመለከተው በአውሮፓ የተደረጉትን ጨዋታዎች ሲሆን በአውሮፓ በተደረጉ ጨዋታዎች በግሩፕ ዲ ፈረንሳይ አዘርባይጃንን 3-1 በሆነ ውጤት ማሸነፍ ችላለች። በዚህ ጨዋታ ላይም የሊቨርፑል ተጫዋች ሆነው ሂጉዌ ኢኬቴኬ ሙሉ 90 ደቂቃ መጫወት ሲችል በጨዋታው ላይም 6.7 ሬቲንግም ተሰጥቶታል። በግሩፕ ኤፍ በተደረገ ጨዋታ ሃንጋሪ በአይስላንድ በራሷ ሜዳ 3-2 በሆነ ውጤት ተሸንፋ ወጥታለች። ይህንን ጨዋታ ሃንጋሪዎች 2-1 በሆነ ውጤት መምራት ችለው ነበረ ሉካስና ቫርጋ ባስቆጠሩት ግቦች። ነገር ግን በስተመጨረሻው ደቂቃዎች 80ኛው ደቂቃ ላይና 96ኛው ደቂቃ ላይ ፓራውት ባስቆጠራቸው ግቦች አይስላንዶች 3-2 በሆነ አጠቃላይ ውጤት ማሸነፍ ችሏል። ፓሮት የተባለው ተጫዋች በዚህ ጨዋታ ላይ 3 ጎሎችንም በማስቆጠር ሃትሪክም መስራት የቻለ ተጫዋች ሆኗል። ይህንንም ተከትለው ወደ ቀጣይ ዙር ማለፋቸውንም አረጋግጠዋል። በጥሎ ማለፍ ጨዋታ ወደ ዓለም ዋንጫ ለማለፍም ጥረት የሚያደርጉ ይሆናል አይስላንዶች። ሃንጋሪዎች ግን መጨረሻ ላይ በተቆጠሩባቸው ግቦች ወደ ቀጣይ ወደ ጥሎ ማለፍ ሳይችሉ ቀርቷል። ይህንን ጨዋታ ማሸነፍ ብቻ በቂያቸው ነበረ ሃንጋሪዎች። ነገር ግን መሸነፋቸውን ተከትሎ ወደ ዓለም ዋንጫ ማለፍ ሳይችሉ ቀርቷል። በዚህ ጨዋታ ላይ የሊቨርፑል ተጫዋች የሆነው ሳቡት ላይ በጣም ድንቅ የሚባል እንቅስቃሴን ማድረግ ችሎ ነበረ። በጨዋታው ላይም 8.8 ሬቲንግም ተሰጥቶታል። በአጠቃላይ ከነበሩት ተጫዋቾችም ከፓሮት በመቀጠል ከፍተኛ ሬቲንግም የተሰጠው ተጫዋች ነው። እንደዚሁም ሚሎስ ኬርኬዝም በጨዋታው ላይ አንድ አሲስትን ማስመዝገብ ችሏል። 8.0 ሬቲንግም የተሰጠው ተጫዋች ሆኗል። ከጨዋታውም በኋላ ሃንጋሪዎች ወደ ቀጣይ ዙር አለማለፋቸውን ተከትሎ የሃንጋሪ ብሔራዊ ቡድን አምበልና የሊቨርፑል ተጫዋች ሆኖ ሳቡት ላይ ሲያነባም ታይቷል። በሌላኛው የምድብ ጨዋታ ፖርቹጋሎች አርሜኒያን 9-1 በሆነ ሰፊ ውጤት ማሸነፍ ችሏል። በዚህ ጨዋታ ላይም ኔቬዝ 3 ጎሎችን በማስቆጠር እንደዚሁም ብሩኖ ፈርናንዴዝን በተመሳሳይ 3 ጎሎችን በማስቆጠር ሁለቱም ሃትሪክን መስራትም ችለዋል። ሌላኛው በምሽቱ የተደረገ ጨዋታ ጣሊያን ከኖርዌይ ጋር ያደረጉትን ጨዋታ ኖርዌዮች 4-1 በሆነ ውጤት ማሸነፍ ችሏል። እንግሊዝም ከአልቤኒያ ጋር ያደረገችውን ጨዋታ 2-0 በሆነ ውጤት ማሸነፍም ችለዋል። በዛሬው ዕለትም የተለያዩ የሀገራት ጨዋታ መደረጋቸውን ይቀጥላሉ። ከግሩፕ ኤ ምሽት 4:45 ላይ ጀርመን ከስሎቫኪያ እንደዚሁም ደግሞ ኖርዘርን አይርላንድ ከሉክዘምበርግ ጋር የሚገናኙ ይሆናል። በጀርመን በኩል ፍሎሪያን ቪርትዝ እንደዚሁም ደግሞ በኖርዘርን አይርላንድ በኩል ብራድሊ በዚህ ጨዋታ ላይ የሚሳተፉ ይሆናል። እንደዚሁም በግሩፕ ጂ ኔዘርላንድ ከሉቲኒያ ምሽት 4:45 ላይ የሚጫወቱ ሲሆን ቨርጅል ቫን ዳይክ፣ ኮዲ ጋክፖ እና ግራቨንበርግን በዚህ ጨዋታ ላይ ይሳተፋሉ ተብሎ ይጠበቃል። በወዳጅነት ጨዋታ ምሽት 1 ሰዓት ላይ ግብጽ ከኬፕ ቬርዴ ጋር የሚገናኙ ሲሆን በዚህ ጨዋታ ላይ ሞሐመድ ሳላ እረፍት ይሰጠዋል ተብሎ ነው የሚጠበቀውና በዚህ ጨዋታ ላይም አይሳተፍም ተብሎ ይጠበቃል። በቀጣይ የምንመለከተው ሶከር ኒውስ ይዞት የወጣውን ዘገባ ይሆናል። እንደ ሶከር ኒውስ ዘገባ ከሆነ ሊቨርፑሎች የኤዜድ አልካማር ታለንተር ተጫዋች የሆነውን ኪንስ ስሚትን ማስፈረም ይፈልጋሉ እየተባለ ይገኛል። ይህ የ19 ዓመት ወጣት ተጫዋች በዚህ ሰዓት በኤዜድ አልካማር ቤት በጣም ድንቅ የሚባል እንቅስቃሴን እያደረገ ይገኛልና በዚህም እንቅስቃሴ የተለያዩ የክለቦችን ቀልብ መግዛት ይችላል እየተባለ ይገኛል። ከሊቨርፑል በተጨማሪም ቦርሲያ ዶርትመንዶች፣ ኒውካስል ዩናይትድ፣ ባርሴሎና፣ ሪያል ማድሪዶችም ይሄንን ተጫዋች እየተከታተሉት ይገኛሉ እየተባለ ነው። በዚህ ተጫዋች ዙሪያም የአሁኑ የኔዘርላንድ ብሔራዊ ቡድን አሰልጣኝ ሆኖ ሮናልድ ኩማንን በሰጠው አስተያየት ይህ ተጫዋች እንደ ባርሴሎና ፔድሪ አይነት አጮት የሚጫወት ተጫዋች ነውና ልክ እንደሱ አይነት ስታይል ያለው ተጫዋች ነው። ከዚህ በኋላም ድንቅም ተጫዋች መሆን ይችላል የሚል አስተያየትን ሰጥቷል። ድንቅ ችሎታ ያለው ተጫዋች መሆኑን እንግዲህ እየተመሰከረለትም ይገኛል። በዚህ ዙሪያ እንግዲህ ቅርብ የሆነ ሰው እንደተናገረውም ከሆነ ይህ ተጫዋች ሊቨርፑሎች ለሚፈልጉት ያጮት ስታይልም የሚመች ተጫዋች ነውና የረጅም ጊዜ የሊቨርፑል ተጫዋች መሆን የሚያስችለውም አቅም አለው እየተባለ ይገኛል። በተለይ ሊቨርፑሎች በዚህ ሰዓት ላይ 6 ቁጥር ቦታ ላይ የሚጫወት ተጫዋች እንደሚፈልጉ ሁላችንም እናውቃለን። በተለይ ደግሞ ከቀጣይ ክረምት ጀምሮ ዋታራው ኤንዶ በሊቨርፑል ቤት ይቆያል ተብሎ አይጠበቅምና የሱን ቦታ የሚተካ እንደዚሁም ደግሞ የረጅም ጊዜ የሊቨርፑል 6 ቁጥር ቦታ ላይ የሚጫወት ተጫዋች ማምጣት ይፈልጋሉና ይህ ተጫዋች ደግሞ ሊቨርፑሎች የሚፈልጉትን አይነት የ6 ቁጥር ቦታ ተጫዋች መሆን የሚያስችለው አቅም አለው እየተባለ ይገኛል። ሊቨርፑሎች እንግዲህ በዚህ ሰዓት ላይ 6 ቁጥር ቦታ ላይ
ኳስ መያዝ የሚችል እንደዚሁም ደግሞ ኳስ እየገፋ መሄድ የሚችል መሰንጠቅም የሚችል ረዣዥም ፓሶችንም ማድረግ የሚችልና ኳስንም መቀማት የሚችል ተጫዋች ነው የሚፈልጉትና ይህ ተጫዋች ደግሞ እንደዚህ አይነት ኳሊቲ ያለው ተጫዋች ነውና ሊቨርፑሎች እንግዲህ እዚህ ተጫዋች ላይ ከፍተኛ ፍላጎት አሳይቷል። ነገር ግን ከሌሎች ክለቦችም በጣም ከባድ ፉክክር ይጠብቃቸዋል። እናም ይህንን ተጫዋች ለማግኘት ምን ያህል ገፍተው ይሄዳሉ የሚለውን ነገር እንግዲህ አብረን የምንመለከተው ጉዳይ ይሆናል። በመቀጠል የምንመለከተው ደግሞ ፌዴሪኮ ኬዛን የተመለከተውን ዘገባ ይሆናል። እንደ ስናል ዘገባ ከሆነ ናፖሊዎች ፌዴሪኮ ኬዛን ለማስፈረም በጃንዋሪ የዝውውር መስኮት ጥረት ሊያደርጉ ይችላሉ እየተባለ ይገኛል። ዘገባውም አያይዞ ናፖሊዎች ለዚህ ተጫዋች እስከ 18 ሚሊዮን ዩሮ ድረስ ለማቅረብም ዝግጅት አድርገዋል እየተባለ ይገኛል። እንደሚታወቀው ባለፈው የክረምቱ የዝውውር መስኮት የጣሊያን ክለቦች ይህንን ተጫዋች ለማስፈረም ፍላጎት አሳይተው ነበረ። ነገር ግን ተጫዋቹ በዛው በሊቨርፑል መቆየትን ስለፈለገ ሊቨርፑሎችም ደግሞ ተጫዋቹን ለመልቀቅ ስላልፈለጉ በዛው በሊቨርፑል ሊቀር ችሏል። ነገር ግን ከዛ በኋላ ብዙ የመጮቻ እድል እየተሰጠው አይደለም የሚገኘው። በእርግጥ ካለፈው ሲዝን አንጻር ስንመለከተው የተለያዩ እድሎች እየተሰጡት ነው የሚገኙት። ነገር ግን ደግሞ አሁንም ድረስ በቂ መጮቻ ጊዜን አግኝቷል ተብሎ አይጠበቅምና በዚህ ምክንያትም ምናልባትም ሊቨርፑል ሊለቅ የሚችልበት እድል አለ እየተባለ ይገኛል። ናፖሊዎችም ደግሞ እንደሚታወቀው ኬቨን ደብራይንን በጉዳት ምክንያት አጥተዋልና የማጥቃት መስመሩን ለማጠናከር ይህንን ተጫዋች ቀዳሚ ምርጫ አድርገውታል እየተባለ ይገኛል። ነገር ግን ደግሞ በጃንዋሪ የዝውውር መስኮት ፌዴሪኮ ኬዛ ሊቨርፑልን መልቀቅ የሚፈልግ ከሆነ ናፖሊዎች ብቻ አይደሉም እዚህ ተጫዋች ላይ ከፍተኛ ፍላጎት ያላቸው፣ ሮማዎችም እንደዚሁም ደግሞ ኤሲ ሚላኖችም ይህንን ተጫዋች ለማስፈረም ፍላጎት አላቸው። ነገር ግን ናፖሊን ለየት የሚያደርገው 18 ሚሊዮን ዩሮ ለማቅረብም ዝግጁ ናቸው እየተባለ ይገኛል። እንደሚታወቀው ሊቨርፑሎች ይህንን ተጫዋች ከጁቬንቱስ በ12.5 ሚሊዮን ፓውንድ አካባቢ ነበር ማስፈረም የቻሉትና ናፖሊዎችም ያቀረቡት ሂሳብ ከዛ ትንሽ በለጥም የሚል ነውና ያስበለጡበትን ምክንያትም አድርገው ያስቀመጡት ምንድነው በጃንዋሪ የዝውውር መስኮት ሊቨርፑሎች የተከላካይ መስመር ተጫዋች ማስፈረም ይፈልጋሉና ይህንን ሂሳብ ብናቀርብላቸው ፌዴሪኮ ኬዛን በመልቀቅ ከፌዴሪኮ ኬዛ የሚገኘውን ገንዘብ ለተከላካይ መስመር ተጫዋች ያውሉታል ብለው ሀሳብ አላቸውና በጃንዋሪ የዝውውር መስኮትም ይህንን ተጫዋች ለማግኘትም ፍላጎታቸው ጨምሯል እየተባለ ነው የሚገኘውና በእናንተ ሀሳብስ ሊቨርፑሎች በጃንዋሪ የዝውውር መስኮት ይለቁታል ብላችሁ ትገምታላችሁ? ሀሳባችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በቀጣይ የምንመለከተው የቀድሞ የኔዘርላንድ ብሔራዊ ቡድን ተጫዋች ለቨርጅል ቫንዳይክ ተተኪ ይሆናል ብሎ ያስቀመጠውን ተጫዋች ይሆናል። ይህ የቀድሞ የኔዘርላንድ ብሔራዊ ቡድን ተጫዋች ካሊድ የተባለው ከኢኤስፒኤን ጋር ባደረገው ቆይታ የቶተናም ተጫዋች ሆነው ሚኪ ቫንዴቪን የቨርጅል ቫንዳይክ ትክክለኛ ተተኪ ተጫዋች ነው እያለን ይገኛል። አያይዞም በሰጠው አስተያየት ይህ ተጫዋች ለሊቨርፑልም ብቻም ሳይሆን ለኔዘርላንድ ብሔራዊ ቡድንም ለቀጣይ ዓመታት ቨርጅል ቫንዳይክን መተካት የሚችል ተጫዋች ነው። ምክንያቱም በጣም ፈጣን የሚባል ተጫዋች ነው። ከኳስ ጋር ምቾት የሚሰማው ተጫዋች ነው። በጣም ጠንካራ የሚባል ነው። ፊዚካሊም ጥሩ ቦታ ላይ ያለ ተጫዋች ነውና ሙሉ ነገሩ ቨርጅል ቫንዳይክን መተካት የሚያስችለው ብቃትም ስላለው የቨርጅል ቫንዳይክ ትክክለኛ ተተኪ ይሆናል ብዬ አስባለሁ የሚል አስተያየትን ሰጥቷል። በእርግጥ ሊቨርፑሎች ይህንን ተጫዋች ለማስፈረም ፍላጎትን አሳይተው ነበር ከዚህ በፊት። በተለይ ቶተናምን ከመቀላቀሉ በፊት ስሙ ከሊቨርፑል ጋር በጣም በስፋት ሲያያዝ ነበረ። ምናልባትም ሊቨርፑሎች ይህንን ተጫዋች ያላስፈረሙበት ምክንያት ተብሎ የሚቀመጠው የጉዳት ታሪክ ነው። በቶተናም ሆትስፐርም እንደተመለከትነው ከሆነ በጉዳት ምክንያት የተለያዩ ጨዋታዎች ሲያመልጡት መመልከት ችለናልና በዛ ምክንያት ነው እንጂ ሊቨርፑሎች ያላስፈረሙት። ሊቨርፑሎች ሊያስፈርሙት በጣም ተቃርበው ነበር። ነገር ግን ወደ ቶተናም ካመራ በኋላ ግን በጣም ድንቅ የሚባልን እንቅስቃሴን እያደረገ ነው የሚገኘው። ጎሎችን ያስቆጥራል። በጣም በፍጥነት ወደ ኋላ እየተመለሰም ሲከላከል መመልከት ችለናል። በተለይ ደግሞ ፍጥነቱ በጣም የሚያስገርም ነው። ከተከላካይ ተጫዋች በተለይ ደግሞ ከመሀል ተከላካይ ስፍራ ተጫዋች የማይጠበቅ አይነት ፍጥነትን ነው እየተመለከትን የምንገኘውና በቅርቡም ከኮፐንሃገር ጋር ያደረጉትን ጨዋታ ከተመለከታችሁ ቶተናሞች ብቻውን እየገፋ ከራሱ ሜዳ ጎል ያስቆጠረበትን መንገድ ስንመለከተው በጣም የሚያስደንቅ ነውና ምናልባትም ሊቨርፑሎች ይህንን ተጫዋች አለማስፈረማቸው ስህተት ነው እንድንል አድርጎናል ብዬ አስባለሁ። ምክንያቱም ሊቨርፑሎች ይህንን ተጫዋች ቢያስፈርሙት ኖሮ አንደኛ በግራ ክንፍ ቦታ ላይ መጮት ይችላል፣ ሁለተኛ ደግሞ በግራ የመሀል ተከላካይ ስፍራ ላይ መጮት ይችል ነበርና ሁለቱንም ቦታዎች ከቨር ማድረግ የሚችል ተጫዋች ነበረ። በተለይ ደግሞ በአሰልጣኝ አርነ ስሎት ስር ዘንድሮ ሊቨርፑሎች መጮት ለሚፈልጉት አይነት ያጮት ስታይል ይህ ተጫዋች ትክክለኛው ተጫዋች ይሆናል ብዬ አስባለሁና ከዚህ በኋላ ግን ሊቨርፑሎች ይህንን ተጫዋች ማስፈረም ይችላሉ የሚለው ነገር በጣም አጠራጣሪ ነው። ምክንያቱም ቶተናሞች ይህንን ተጫዋች በቀላሉ ይለቁታል ተብሎ አይጠበቅም። ቢለቁት ራሱ በቀላል ገንዘብ
በገንዘብ ይለቁታል ተብሎ አይጠበቅምና አንደኛ ውድ ነው የሚሆነው፣ ሁለተኛ ደግሞ ቶተናሞችም ይህንን ተጫዋች ሊያጡት አይፈልግም። በሶስተኛ ደረጃ ደግሞ ቶተናሞች ራሱ ኮንትራቱን ሊያራዘሙለት ድርድር እያደረጉ ይገኛሉ እየተባለ ነውና ምናልባትም ሊቨርፑሎች ይህንን ተጫዋች ወደ ቶተናም ከመቀላቀሉ በፊት ቢያስፈርሙት ኖሮ ለሊቨርፑል ትክክለኛው ተጫዋች መሆን ይችል ነበር ብዬ አስባለሁ። የእናንተን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመጨረሻም የምንመለከተው የፍሎሪያን ቪርትዝ አባት የሆኑት ሃንስ ጃኪም ቪርትዝ ከኮልነር ጋር ባደረጉት ቆይታ በሰጡት አስተያየት ሊቨርፑልን በመምረጡ ምንም አይነት ጸጸት አይሰማውም የሚል አስተያየትን ሰጥቷል። የፍሎሪያን ቪርትዝ አባቱን ብቻም ሳይሆኑ ኤጀንቱም ጭምር ናቸውና በሰጡት አስተያየት ምንም አይነት ጸጸት አይሰማውም ብሏል። አያይዞም በሰጡት አስተያየት ፍሎሪያን ቪርትዝ ገና ወጣት ተጫዋች ነውና በአዲስ ቦታ በአዲስ ክለብ ራሱንም ማሳየት ይፈልጋል። ያንንም ለማድረግ ከፍተኛ ጥረት እያደረገ ይገኛል። እስካሁን ድረስ እንግዲህ የሲዝኑን 1/3 ያነሱ ጨዋታዎች ብቻ ነው መደረግ የቻሉት። እስካሁን ድረስም የተለያዩ ጨዋታዎችንም ማድረግም ችሏል ፍሎሪያን ቪርትዝ። እናም ባሳየን አቋም የሚጠበቅበትን ያህል አድርጓል ብዬ ነው የማስበው። ምክንያቱም እንግዲህ ወደ አዲስ ክለብ ወደ አዲስ ሀገር ወደ አዲስ ተጫዋቾች ነው እየተቀላቀለ የሚገኘውና እስኪላመድ ድረስ ትንሽ ጊዜ ያስፈልጓል። ከዛ በኋላ ግን ከዚህም የተሻለ እንቅስቃሴን ማድረግ እንደሚችል ሁላችንም እናውቃለን እንጂ ሌሎቹ እንደሚሉት ወይም ደግሞ በሚዲያ ላይ እንደሚናገረው እሱ የወጣበት ወጪ ወይም ሊቨርፑሎች የከፈሉት ሂሳብ እሱ ላይ ምንም አይነት ተጽዕኖ አልፈጠርም የሚል አስተያየትን ሰጥቷል። በተጨማሪም በሰጡትም አስተያየት ምንድን ያሉት እስካሁን ድረስ ባደረጋቸው ጨዋታዎች ላይ የእሱን ስታት በጣም በቅርበት የምንመለከት ከሆነ ፍሎሪያን ቪርትዝ በጣም ድንቅ የሚባል እንቅስቃሴን እያደረገ መሆኑን መመልከት እንችላለን። በጨዋታዎች ላይም የተለያዩ ጥሩ የሚባሉ እንቅስቃሴዎችን እያደረገ ነው የሚገኘው። ምናልባት እስካሁን ድረስ እንግዲህ ትንሽ የጎደለው ልንለው የምንችለው አሲስት ማድረግና ጎል ማስቆጠር ብቻ ነው እንጂ በሌሎች ነገሮች በጣም ድንቅ የሚባል እንቅስቃሴን እያደረገ ይገኛል ብለዋል። እንደሚታወቀው እንግዲህ በክረምት የዝውውር መስኮት ይህንን ተጫዋች ለማስፈረም የተለያዩ ክለቦች ፍላጎት ነበራቸው። በተለይ ደግሞ በአውሮፓ ላይ ከሚገኙ ትልልቅ ክለቦች መካከል ጥቂቶቹ ይህንን ተጫዋች ለማስፈረም ፍላጎትን አሳይተው ነበረ። እንደነ ሪያል ማድሪድ፣ ባየር ሙኒክ እንደዚሁም ደግሞ ማንቸስተር ሲቲም ይህንን ተጫዋች ማስፈረም ይፈልጉ ነበር። በተለይ ደግሞ ባየር ሙኒኮች ከሊቨርፑል ጋር እስከ መጨረሻው ደቂቃ ድረስ በጣም ተፋልመው ነበር ይህንን ተጫዋች ለማስፈረም። ነገር ግን ፍሎሪያን ቪርትዝ ሊቨርፑልን መምረጥ ችሏልና በዚህ ዙሪያም በሰጡት አስተያየት ምንድን ያሉት ፍሎሪያን ቪርትዝ እንግዲህ ከባየር ሊቨርኩሰን ወደ ሌላ ክለብ በመሄድ ራሱን በደንብ ማሳየት ራሱን ማሳደግ ፈልጎ ነበርና ይህንንም ተጫዋች ለማስፈረም የተለያዩ ክለቦችን ብቅ ብለው ነበረ። እሱ ግን ሊቨርፑልን መምረጥም ችሏል። በዚህም ውሳኔው ምንም አይነት ጸጸት አይሰማውም። ምክንያቱም ሊቨርፑል ለሱ ትክክለኛው ቡድን እንደሆነ ስላመነ ነው ወደዚህ ክለብም የመጣው። በሊቨርፑልም በጣም ደስተኛ ነው። ጥሩ እንቅስቃሴን እያደረገ ነው የሚገኘው። ልምምዶቹንም በጣም ወዷቸዋልና ከዚህ በኋላ ቡድኑን እየተላመደ እየመጣ ነው የሚገኘውና ሙሉ ለሙሉ ወደ ቡድኑ ሲላመድ ደግሞ 100% የሱን ጥሩ እንቅስቃሴ ማየት እንችላለንና በሊቨርፑል በጣም ደስተኛ ነው የሚል አስተያየትን ሰጥቷል። ከዚህ ቀደም እንግዲህ ሊቨርፑልን ለምን እንደመረጠ ፍሎሪያን ቪርትዝ በራሱ አንደበት ሲናገር እንደሰማነው ከሆነ ሊቨርፑልንም እንደዚሁም ደግሞ የሊቨርፑል አሰልጣኝ የሆኑትን አሰልጣኝ አርነ ስሎትን አነጋግሬ ነበር። ከዛ በተጨማሪም ከባየር ሙኒክ ጋርና ከአሰልጣኙ ከቪንሰንት ኮምፓኒ ጋርም ተነጋግረን ነበርና የሊቨርፑል አሰልጣኝ የሆኑት አሰልጣኝ አርነ ስሎት ወደ ሊቨርፑል እንድመጣም አሳምነውኛል። ገና ከመጀመሪያው ንግግራችን ለእኔ ትክክለኛው ቲም ሊቨርፑል ነው ብዬ እንደወሰነም አድርገውኛል የሚል አስተያየትን ሰጥተው ነበርና አሁን ላይ ደግሞ አባቱን በሊቨርፑል ቤት ደስተኛ እንደሆነና ምንም አይነት ጸጸት እንደማይሰማው ከዚህ በኋላም የሱን ምርጥ እንቅስቃሴ እንደምናሳይ እንግዲህ በነበራቸው ቆይታ መናገር ችለዋል። እናንተስ በዚህ ዙሪያ ያላችሁ ሀሳብ ምንድነው? በፍሎሪያን ቪርትዝ ዙሪያ ያላችሁ ሀሳብ እስካሁን ድረስ ባደረገው እንቅስቃሴስ ምን ያህል ተመርካችኋል? ከ10 ስንት ትሰጡታላችሁ የሚለውን ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።